ደጃን ጠርጋለሁ እየመጣሁ በረንዳዋን ወለውላለሁ ቀይዋን እጠርጋለሁ ጌታዬ ጤናዬን ስጪኝ ተመስገን በአንቺ ወተን ገብተን እንለምንሻለን እግዚአብሔር አገርን ሰላም ያርገው ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሉቃስ ወንጌል ምዕራፍ 10 ቁጥር 1 ከዚህ በኋላ ጌታ ሌሎቹን 70 ሾመ፣ ሁለት አድርጎም እርሱም ሊሄድበት ወዳለው ከተማ ስፍራም ሁሉ በፊቱ ላካቸው። አላቸውም መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። የመንግሥት ቅንሽ ነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ። ደጃን ጠርጋለሁ እየመጣሁ በረንዳዋን ወለውላለሁ ቀይዋን እጠርጋለሁ ጌታዬ ጤናዬን ስጪኝ ተመስገን በአንቺ ወተን ገብተን እንለምንሻለን እግዚአብሔር አገርን ሰላም ያርገው አገርን ሰላም ያርገው ተመስገን እያልን እየወጣን እየገባን እንለምናታለን። ባታ የተመሰገነ ይሁን እያልን ቀይዋ ከቆሸሸ ወሉዬ ጠርጌ አጥቤ ውሃ ቀድቼ ነው ማጥብ በፊት። አሁን ደክሞኝ ተውኩ እንጂ አሁንም ደግሞ ስመጣ በረንዳዋን ወሉዬ ጠርጌ ሄዳለሁ። ለሷ ምስጋናዋ ይድረስልን። ለኛ ክብር ተመስገን። አገር ሰላም ይሁን፣ ልጆቻችን ሰላም ይሁን። የመንገድ ስንቅነሽ ነፍሴ መጋቤ ምስጋናሽ ከሀገሩ ጋር የተጋመደ ሃይማኖቱን የወደደ ሕዝብ ባለበት ጅማ ሀገረ ስብከት በጎማ ወረዳ ባልቶ ባታ ለማርያም ኢሉባቡር ድንበር አካባቢ በረሃ ውስጥ ነው ያለነው። ይህች ቤተክርስቲያን ብዙዎችን ሰምታለች፣ ለብዙዎች ምላሽ ሰጥታለች። ብዙዎች ግን አጠገቧ የሉም። ኢኮኖሚ ተጭኖ ከአካባቢ ያሰደዳቸው በርካታ ነገሮች የተፈራረቁባት ሁሉንም ተመልክታ ያሳለፈች ታላቅ ደብር ናት። ዛሬም እንደ ትላንቱ ፈውስ ድህነቱ አለና ከቦታው መጣችሁ ጥያቄዎቻችሁ እንዲመለሱ የጠፉ እንዲገኙ የምትፈልጉ ምዕመናን ወደ ጅማ ዞን ሀገረ ስብከት ባልቶ ባታ ለማርያም መጣችሁ ስለታችሁን ተናገሩ። ለማርነት ጽሕፈት ያለብሽ የሕይወት ፊደሌ ጽድቅ የተማርኩብሽ ቢያነቡሽ አታልቂ። የባልቶ ባታ ለማርያም ምዕመናን ከ1978 ዓመተ ምህረት በፊት በየእርሻ ቦታው ተበታትኖ የሚኖር ሕዝብ ነበረ። ቤተክርስቲያን በአቅራቢያው ባለመኖሩ
ከ3 ሰዓት የእግር ጉዞ በላይ በማድረግ ጌቾ ሚካኤል እዛ ሄዶ ነበረ ክርስቲያናዊ አገልግሎት የሚያገኘው። ሰው ሲሞት ራሱ የ3 ሰዓት መንገድ ተሸክሞ መሄድ ህዝቡ ሲያለቅስ ሲማረር ነበር። ከዛ በኋላ በ1978 ዓመተ ምህረት የደርግ ስርዓተ መንግስት ህዝቡን ሰብስቦ መንደር ምስረታ ሲሰበሰብ ህዝቡ ተመካከረና በ1983 ዓመተ ምህረት እቺን ቤተክርስቲያን ህዝቡ አነስተኛ ቢሆንም ሌሎች ሃይማኖት ተከታዮች ሁላ በመረዳዳት ቤተክርስቲያኗን ልናቆም ችለናል። ነፍሴ መጋቤ ምስጋናሽ ይብዛልኝ ወደ ቤቴ ግቢ። ይሄ የባልቶ ህዝበ ክርስቲያን በዚህ ቦታ የሚገኘው ጌቾ ሚካኤል ነበር ተሸክሞ ሬሳ ይዞ የሚሄዱት። በዛን ጊዜ አጉልኝ ነኝ። ከዛ መድኃኔ ዓለም መጥቶ ሲተከል በጣም ደስ ብሎ ህዝበ ክርስቲያኑ ሲገለገል አሁንም የ1 ሰዓት ተኩል መንገድ ያህል ስለሚከድ ደርግ መንግስት ይሄንን በችን ባታ ማርያምን በ73 ሲተከልልን ደስ አለን። ቤተ ክርስቲያን ለስደት የተዳረገችበት እልፍ አጋጣሚዎች አሉ። ልጆቿም እስከ ህይወት መስዋዕትነት የከፈሉበትን አጋጣሚ ብናነሳ አንጨርሰውም። ትላንት የነበረው ቤተ ክርስቲያን በእሳት ቢጋይም በአካባቢው የነበረው ብርቱ ምእመን ቤተ ክርስቲያናችን ተቃጥላ አትቀርም በማለት ከውጪ በሸክላ ከውስጥ ደግሞ በጭቃ ሰርተው አቁመዋል። ቤተ ክርስቲያናችን ምእመኑ አነስተኛ ከመሆኑም የተነሳ በአቅምም ደካማ ነው። ቤተ ክርስቲያኗ ስትተከል በሳር ክዳን ቤት ነበር የተተከለችው። ለ10 ዓመታት በሳር ክዳን ቤት ስንገለገል ቆየን። በ1993 ዓመተ ምህረት ከተተከለች ከ10 ዓመት በኋላ የሳር ክዳን ቤቷን በእሳት አቃጠሏት። ከዛ በእግዚአብሔር ታምር ታቦቱ ቢተርፍም ብዙ ንዋየ ቅድሳቶች ተቃጠሉብን። በእንደዚህ አይነት ሁኔታ ህዝቡ አሁንም ሳር ቤት አንሰራም በሚል ያለውን ከብቱን በሬው ምኑን እየሸጠ የቆርቆሮ ክዳን ቤት ቤተክርስቲያን በ1993 ዓመተ ምህረት ለመትከል ቻል። ይሄ ቤተክርስቲያን አሁንም እሳት አደጋ ያጋጥመዋል በሚል በመስጋት በሸክላ እንኳን እስኪ ዙሪያዋን ብናዞር ብለን ሊሙሻይ መድኃኔዓለም የተለያዩ ቦታዎች በየንክስ በዓል ህዝቡን እንትን እያስተባበር ከእሳት አደጋ ለመዳን ስንል በሸክላ ገነባን። ውስጡ አፈር ነው። ቤተክርስቲያኗ ውስጡ አፈር ነው። በዛ አፈር ላይ ነፍሳት ምስጥን የመሳሰሉ ነገሮች በመውጣት ንዋየ ቅድሳትን መጻሕፍቶችን እየበሉ በጣም ተቸግረን ያለ ነው። ቆርቆሮም እንደምታዩት ዝጓል፣ አርጅቷል። በዚህ የተነሳ ተቀዳዶ እንደዚሁ ንዋየ ቅድሳትን እያበላሸብን ነው። ይሄ ቤተክርስቲያን ዙሪያው ድንጋይ ታየ እንጂ ውስጡ አፈር ነው። ውሃው እየረከረከ ፈርነሱ እየተበጣጠሰ ቤተክርስቲያኑ እላቱ በውሃና በዝናብ እየተጎዳ ይገኛል። ህዝበ ክርስቲያናችን በእንደዚህ ላይ ያለ ድክመት ላይ አለ። ምስጋናው የበዛ በምድርም በሰማይ ዘምሩለት ዘምሩለት። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው።
መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። ዘመንን እየተካ ዛሬ ላይ ሲደርስ ቤተክርስቲያኗ እርጅና ተጭኗት ጣራዋ ያፈሳል፣ መሰረቷ ተናግቷል። ትላንትና ከጭቃ ወደ ሸክላ የቀየሩ እጆች ኢኮኖሚ አድቅቋቸው አይደለም ቤቷን ማደስ ራሳቸውም ለመሳለም መለስ ቀለስ ለማለትም ተቸግረዋል። በርካታ ኦርቶዶክሳውያን ባለንበት በመላው ዓለም ይህችን ቤተክርስቲያን አገልጋይ አጣ አገልግሎቷ አይታጎልም። ኮርኒሶችንም እንደዚሁ በየጊዜው ኮርኒስ ይበላሽብናል እና ቤተክርስቲያናችንን እስኪ በእግዚአብሔር ፍቃድ እግዚአብሔርም የሚያበረታታው የሚረዳን ካለ እስኪ ዝግ አካውንት እንክፈት ብለን የዛሬ 2 ዓመት ዝግ አካውንት ከፈት ቤተክርስቲያኗን እንሰራለን ብለን ግን ህዝቡ ካለው አቅም የተነሳ ምንም መሰብሰብ አልቻልንም። እናንተ ደግሞ በመድረሳችሁ እግዚአብሔር በበኩሌ በጣም ደስ ያለኝ እንደተሰራ ቁሞ እንዳየሁት ሐውልት መስሎ ይታየኛል። እኛም በራሳችን ለህይወት ታሪካችን ይህችን ቤተክርስቲያን ሰርተን ታይተን አይተን ማለፍም እንፈልጋለን እና እንደዚህ ያለ ችግር አለብን። ያው ባሉት ካህናቶች ትምህርት ይሰጣል። ከዚህ በፊት እንኳን ከወረዳም ወንጌል ሰባኪዎች ይላካሉ። ቢያንስ በአመት 2-3 ጊዜ እየመጡ ያስተምሩ ነበር። አሁን ያም ቀርቷል እና እጅግ በሚያስፈራ ሁኔታ ላይ ነው። አሁን ወጣቱ ካልተማረ ልጆች ካልተማሩ አዋዋላቸው ክፉ ነው እና ወደፊት ያሰጋናል እና ወንጌል የሚያስተምር ሰው ያስፈልገናል እና በተሟላ ሁኔታ ወንጌል እየተሰጠ አይደለም። ያው ባሉት አባቶች ነው እየተሰጠ ያለው።
ወላዲተ አምላክ። አገልግሎት በተመለከተ ዲያቆናት 3 አሉን። ካህናት 1 ካህን ነው ያለን። ከአቅም እጥረት የተነሳ አገልጋይ ማሟላት አልቻልንም። መርጌታ ኑሮን ልጆች እንዲማሩ እንፈልጋለን። መርጌታ የምንቀጥርበትም አቅም አጣን። ተተኪ ትውልድ ለማስተማር የግድ መምህር ያስፈልግ ነበረ። ያንንም ለመቅጠር አቅም በማጣት ነው ያለነውና አገልጋዮች ባልተሟላ ሁኔታ ነው እንደዚህ የተገለገለ ያለው። የህዝብ ክርስቲያናችን እጥረት በአንድ ካህንና በ3 ዲያቆን እየተገለገለ ትገኛለች። አንድ ህዝበ ክርስቲያን ሲሞት ካህንና መርጌታ በገንዘብ ያለው የሞተበት ሰው ገንዘብ ፈልጎ የሌለው እንደዚሁ መቀበርም እየተቻለ ነው ያለው አንድን ገንዘብ ከፍሎ ለማስቀበር እየቻለ ነው። የተሟላ አገልግሎት አናገኝም ከአቅም እጥረት የተነሳ ነው እና በርግጥ በፊት አስክሬን ተሸክመን የ2 ሰዓት የ3 ሰዓት መንገድ ከመጓዝ እዚህ ቤተክርስቲያን ኑራ መቀበሩ ጥሩ ነው። ግን ሙሉ ለሙሉ ክርስቲያናዊ አገልግሎት ለማግኘት ውስን አቅም ነው ያለን። ልማቷን ብዙም አይደለም የቤተክርስቲያኗ እና ከዓመት ዓመት መገልገል በጣም ከባድ ነው። ባልተሟላ ሁኔታ ነው እየተገለገልን ያለነው። የሚገባውም የማይገባውም ሰው እኩል እንዲቆምበት የተፈቀደ ስፍራ፣ ነገርየው ግን በወርቅም በእንቁም ተሰርቶ መክበር የነበረበት ቤተልሔም በጭቃና በጨፈቃ እንደ ነገሩ ቆሞ አጥር ሳይከለልለት የሚገባውና የማይገባው ሰው እኩል ወደ ውስጥ እንዲመለከት ግድ ሆኗል። አቅም የላቸውም። ቤተልሔሙንም ገንባ። አትመረመርም እጅግ ድንቅ ናት። አትመረመርም እጅግ ድንቅ ናት። ባካችሁ ልጆች ቤተ ክርስቲያኗን ስሩልን። በውሃ እየበሰበሰች ነው። ጥላቷ በውሃ እየበሰበሰች ነው። አገር ባካችሁ ባታ ከባድ ናት። ባለወልድ ያለ ስሩላት ስለ ባታ ብላችሁ እግዚአብሔርን እየለመን ባታ ማርያምን እየለመን ያለነው በህይወታችን እያለን እቺ ቤተክርስቲያን ተሰርታ ማየት ትልቅ ህልማችን ነው። እንደ ህዝባችን መጠን የሆነ አቅምን ያማከለ ቤተክርስቲያን ተገንብቶልን ማየት ህልማችን ነው። በተረፈ ደግሞ የተሟላ አገልግሎት ካህናቱም ዲያቆናቱም መርጌታም ኑሮ በተሟላ ሁኔታ ተገልገል ለመገልገል ከፍተኛ ፍላጎት አለን። መጽሐፍትም በአግባቡ የለም፣ የሚጎሉ መጽሐፍቶች አሉ። ምዕመኑም በአብዛኛው አርሶ አደር እንደመሆኑ የተነሳ ያው ትምህርት የሚሰጠውን ይቀበላል እንጂ አንቦ መረዳት የሚችል ጥቂት ነው። በአብዛኛው ያው እዚህ የሚሰጠውን ትምህርት ነው የሚከታተል እንጂ ቤቴ ላንብብ የሚል ብዙም አይኖርም እና ዋናው ነገር እዚሁ ቤተክርስቲያን ላይ ተሰብስቦ ህዝቡ የሚማርበት ሁኔታ ቢፈጠር የተሻለ ይሆናል። ወጣቱን በተለይ ለመያዝ የክርስቲያን ልጆች የተባላቸው ሴትም ሆነ ወንድም ሆነ ሶታ በትልቅ በትንሽ ለእመቤቴ ማርያምና ለባለ ወልድ ሲሆን 2 ጥላቶች በዝናብና በቅዝቃዜ ላይ ጥላቱ ስለተቀመጠ የክርስቲያን ልጅ ትንሹም ትልቁም በሌትና በቀን እንዲረዳን በትህትናና በእግዚአብሔር ስም እንጠይቃለን። የዘመመች የምትመስል ሕንፃ ቤተ ክርስቲያን ነገር ግን በዓለት ላይ ጸንታ የተቀመጠች ቅድስት ቤተ ክርስቲያን። ባልቶ ባታ ለማርያም ሲነግሩኝ እልፍ ታሪኮችን ሰምቻለሁ። ምዕመናኖቿ እጅግ ተመናምነዋል። እምነታቸው ግን የበረታ ነው። በጣም በሚያስገርም በሚያስደንቅ መልኩ ዛሬም ምኞትና ፍላጎታቸው የራሳቸው ቤት ሰፍቶ ጎጆአቸው አምሮ ማየትን አይደለም። ባልቶ ባታ ለማርያም ቤተክርስቲያንን ሕንፃ ቤተክርስቲያኗን አድሰን በማግስቱ ብንሞት የሚል ሐሳብ ነው።
ክርስትና ያስቀናል። በመላ ዓለም ያላችሁ የተዋህዶ ልጆች እዚህ በረሃ ላይ የምትገኘዋን ባልቶ ባታ ለማርያምን አደራ እንዳትረሷት፣ አደራ እንዳትሰነቧት። መድኃኔ ዓለም ቸሩ ይከተላችሁ፣ ክንፉን ይዘርጋላችሁ። እመብርሃን ለሷ ብላችሁ ነው ይሄን ረግጣችሁ መጣችሁ። እንቅፋት አይምታችሁ። ለሷ የምታዝኑ የምትሰግዱ እቺ ወርቅ ይነጠፍላት። ባታ ማርያም ከባድ ናት። ይሄው እዚህ ጫካ ቁጭ ብላ ዝናቡ እየሄደባት ጎርፉ እየሄደባት ነው ያለይና ለሷ ይዘንላት፣ ሰው ይዘንላት። እናንተንም እንቅፋት አይምታችሁ። በምትሄዱበት ሁሉ ቸሩ መድኃኔ ዓለም ክንፉን ይዘርጋላችሁ። እሱ ገብርኤል ይጨመርበት፣ እመብርሃን ትጨመር። ለእናንተ ያልታሰበውን ሲሳይ ይስጣችሁ። ከኦሪትና ከነቢያት አንዲት ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ
ምስጥ በምናምን ፈራረሰው ወደቀ የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።